ጽናትና ኪራ በአሁን ሰዓት በጣም ደስተኛ ናቸው። ናሆም እና ምሩም ደስተኛ ናቸው። ትንሽ ሳምርዬ በጣም ከፍቷታል ማለት ነው። ሳምሪ ለምንድን ነው የከፋት? እንግዲህ በእህቷ ባል ቤተሰብ በኩል በጣም ብዙ ጫና እየደረሰባት ስለሆነ አንደኛ ያለ እናትና ያለ አባት ነው ያደጉት። እህቷ እሷን ለማስተማር ብዙ መስዋዕትነትን እንደከፈለች ተናግራለች። እንዲህ ስትታይ ግን የከፋ እሷ አትመስልም። በጣም ደስተኛ ነው የምትመስለው ማለት ነው። ሰላም ተነስጥልኝ። እንዴት አላችሁ የቲጂ ቤተሰቦቼ? ሰላም ሰላም ብያለሁ። ኢትዮጵያንም ኤርትራንም በመላ ዓለም የምትገኙ ሰላማችሁ ይብዛ። ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ለነባሮች መታችሁ ስለምታበረታቱኝ ከልብ አመሰግናለሁ ማለት ነው። እንግዲህ በጣም በጉጉት የምንጠብቀው በጉጉት ለማየት የምንጓጓው የምንወዳቸው ጽናትና ኪራ በአሁን ሰዓት በጣም ደስተኛ ናቸው ማለት ነው። ደስታቸው ወደር የለውም። እንዳየ ነው በፊት እንደውም ኪራ ቤት ለመግባት በጣም የሚያስጠላኝ፣ አሁን ላይ በቃ ከቤት ራሱ ጣውጣ አይለኝም ብሎ ለናሆም ሻይ ቡና እያሉ ሲነግረው ነበረ። ናሆምም ቤቱ ሳይሆን እቤት ውስጥ ያስቀመጥካት እንስት ናት፣ ወርቅ ናት፣ ወደ ቤት እንድትሄድ የሚያጓጓክ ብሎታል። አዎ በጣም ብሏል ማለት ነው። እንግዲህ ናሆም አደራ ብሎታል ኪራን፣ ጽናትን እንግዲህ እንዳታስከፋት፣ እንዳንተ ስራ ቢሆን ጽናት እንደውም ምንም አላረገችክም፣ ከዚህ በላይ ቅጣት ይገባክ ነበር ብሎታል። ኪራም እረ እንዳታስብ እንግዲህ አላስከፋትም፣ ያ ሲኦል የሆነው ህይወት ውስጥ መግባት አልፈልግም፣ እልህኝነቴን ከመጥፎ ባህሪ ሰው እንድሆን እንድስተካከል ከፈጣሪ በታች ያረገችኝ ጽናት ናት ብሏል። ኪራም አምኗል ማለት ነው። እና በጣም ነበረ እየተወያዩ የነበረው። ያው ሴት ልጅ ብልህ ናት እንደሚባለው የፈረሰውን መገንባት ትችላለች፣ ዋናው እሷን በፍቅር መያዝ ነው ብሏል ናሆም ማለት ነው። ማነው አንተ መካሪ ያደረገክ እያለ ነበረ ኪራ። ምን ብዬ ልንገርክ ብሎታል። በጣም እሱም ተገርሞ ማለት ነው። እና አንድ ነገር እንግዲህ ናሆሜን አስጨንቆታል። ምንድን ነው ያስጨነቀው? ምሩ የልብ ታማሚ እንደሆነች ለእናቱ መንገር ከብዶታል ማለት ነው። እና ንገራት፣ ማሚኮ የገባት ናት እያለው ነው እንግዲህ። እሱም እንዴት እንደሚነግራት ግራ ገብቶታል። እንግዲህ የናሆሜ እናት ውለዱ፣ ልጅ በልጅነት ነው፣ ቤተሰብ በቁም እያየ ልጃችሁን ማየት ስለሚፈልግ መውለድ አለባችሁ፣ በልጅ ተባረኩ ብላለች። እሷም እንግዲህ ናሆሜም ይሄን እያሰበ ነው ማለት ነው። ያው እንግዲህ ተያይዘው ወደ ቤት በሄዱበት ሰዓት ሳምሪ ትንሽ በጣም ከፍቷት ነበረ። ያው ጽናት ደግሞ አጽናንታት አስተኝታት ተጎና መቆም እንዳለባት እሷ በከፋት ጊዜ ሳምሪ ነበረች ከጎኗ ያለችው። እንደምንም ብላ ከዚህ ድብርት ውስጥ ከብቸኝነት ውስጥ ለማውጣት እንግዲህ ከሳምሪ ጎን መሆን እንዳለባት ጽናት ተናግራለች ማለት ነው። እሱ ምንድን ነው? ሳምሪ በሐሰት ነበረ የውሸት ቀለበት ያደረገችው ወንዶችን ያለ መቅረብ። ይሄ ሁሉ ምንድን ነው? በእህቷ ላይ የደረሰው በደል ጫና፣ አሁን በሚያደርጓት ነገር እሷ ላይም እንዲደርስ አትፈልግም። እህቷ ደግሞ ለእሷ ብዙ መስዋዕትን እንደከፈለች የሰው ቤት ሰራተኛ እንደሆነች ተናግራለች። እና ይሄ ነገር በእሷ ላይም እንዲፈጠር ስለማትፈልግ እሷ ለእህቷ መድረስ ስላልቻለች አንድና አንድ ያው ቤተሰብ በህይወት በነበረ ጊዜ ቤት ስለነበረ ያ ቤት እንግዲህ በነፃ ነው የሚኖሩበት፣ ኪራይ የለባቸውም። አንድ ሀሳብ የገላገላቸው ደግሞ እሱ ይመስለኛል ማለት ነው። እንግዲህ ፊልም ለማየት ሰብሰብ ብለው ነበረ። የፍቅር ፊልም ነው። ናሆሜም ምሩን ይዘው እቅፍ አድርጎ እጉያው ስራ አስቀምጧል። ኪሮቤልም እንደዛው ጽናትን እቅፍ አድርጎ ነበረ ማለት ነው። እንግዲህ ስምረት እዚህ ጋር ቪዲዮን እየከፈተች የፍቅር ነው እንዴ አታዩ፣ ሂዱና ተኙ፣ እኔ ብቻዬን አያለው፣ እናንተ እዚህ ጥንድ ጥንድ ሆናችሁ፣ እኔ እኮ ብቻዬን ኩርምት ያልኩት
ናሆምም እየሳቁባት ነበረ ማለት ነው። ግን ፊልሙን ማየት ቀጥለዋል። እሷም እኔማ ብቻዬን ጥንድ አይደለሁም ብላ በጣም ተሰምቷታል ማለት ነው። እንግዲህ ሀኒ ሳሚ ወደ ውጭ እንደሄደ ለስራ ጉዳይ እሷም ደግሞ መከተል እንዳለባት ተናግራ ነበረ። ሄደን ሳንጠይቃት እንዴት ሆንሽ ሳንላት በጣም እያፈር ነው የሰውነት ሲሰማን ብሏል ኪራ። እንዲያውም ጽናት አንድ ሀሳብ አምጥታለች። ለምን እዚህ ነገ እራት አንጋብዛትም እና እዚህ ለምን አናዋያትም በሰላም ግቢ አንላትም ብላለች። ናሆሜም ጥሩ የተቀደሰ ሀሳብ ነው ብለው ሁሉም ተስማምተው እነ ኪራ ቤት ጠርተዋታል ማለት ነው። እንግዲህ ስምረት ነበረች ቡና የሚያፈላችው። ቡናዋ በጣም እንደሚጣፍጥ ስትነግራት ነበረ። ችግር የለውም እልክልሻለሁ እያለቻት ስምረትም እያጫወተቻት ነበር ለሀንዬ ማለት ነው። እነሱም እንግዲህ መልካም ጉዞ ይሆንልሽ ሀኒ በምትሄጅበት ሁሉ። ያው እንግዲህ እሷ ወደ ውጭ የምትሄደው አንደኛ ልጅ ስለሚፈልጉ የጫጉላ ሽሮሽር የሳሚ ቤተሰቦችም ስላረጉላት ልጅ ስለምትፈልግ ውጭ ሄዳ ምርመራ ማድረግ ስለፈለገች ነው ማለት ነው። እና እንግዲህ ፈጣሪ ሀሳብሽን ያሳካልሽ ብለው ያው ተመራርቀዋል ማለት ነው። እዚህ ጋ እንግዲህ ስለ ስምረት በጣም እየተጨነቁ ያሉት ምሩና ጽናት ናቸው። ናሆሜና ኪራ ይህን ነገር አያውቁም ማለት ነው። ይህ ሚስጥር እንዲያውም ትንሽ ሲናገሯት በጣም እየከፋት አይኗ በእንባ ይሞላ ነበረ። ግን ያን የሆኑ ነበረ የምትረሳው ማለት ነው። ስምረት እንዲህ ስትታይ ይሄ ሁሉ ጫና በደል የደረሰባት አትመስልም ማለት ነው። እና እንዲሁም ጽናት ምን እያለች ነበረ? የኔን ያሳመረልኝ ህይወቴን ፈጣሪ የቀየረልኝ ፈጣሪ ላንቺም ይቀይርልሽ ምኞቴ ነው። እንዲህ ስታይ ደስተኛ ትመስያለሽ። አሁን ቅድም በደቂቃ ውስጥ አይንሽ በእንባ ሞልቶ ነበር፣ አሁን ግን በሳቅ በፈገግታ ምን አይነት ልብ ነው ያለሽ ብላ በሀሳብ ተውጣ ለሷ